ሰላም የኢቻለም ቤተሰቦቻችን እንዴት ናችሁልን? ቲኖልፍ በቀጣዩ ክፍል ተመልሷል። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲኖልፍ ጨረቃ ሙሉ የምትሆንበት ሰዓትም ተቃርባ አዲስ በዴሪክ ወደ ዌርወልፍነት የተቀየረው አይዛክም አባትህን ገለካል በሚል ጥርጣሬም ሲታሰር ሰዓቱም ደርሶ ራሱንም መቆጣጠር ባቃተው ሰዓት ዴሪክ ደርሶለት እንዳረጋጋው ስካትም ከአሊሰን ጋርም ሆኖ የአይዛክ ቤት ላይ ያገኙት ፍሪጅ ውስጥም ራሱን ከቶ ለማረጋጋት ቢሞክርም ያ እስካሁን ምንነቱንና ማንነቱን ያላወቅነው አውሬም አሊሰን ጋር ደርሶ ማጥቅቷት ስካትም ደርሶላት አውሬውም እንዳመለጠ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን አሊሰንም ለመኪናዋ ቤንዚን እየቀዳችም ሳለች አንድ ሞተረኛም ወጣት እያያት ፈገግ እያለባትም ይሄዳል። እሷም ግራ ተጋብታ መቅዳቷንም ጨርሳ ወደ መኪናዋ ስትመለስ የመኪናዋን ቁልፍም ከቦታውም እያጣችው ተደናግጣ ወጥታ አካባቢውን እያየች የፈለገች ሳለች የቁልፍ ድምፅም እየተሰማት መብራቱ ድርግም ብሎም ይጠፋል። እሷም ተደናግጣ ወደ መኪናዋ ልትመለስም ስታስብ በማን እንደሆነ አይታወቅም ታግታም ትወሰዳለች በለው። ከቆይታም በኋላም ስትነቃ አባቷ ክሪስም ከፊቷ ታስሮ እሷም ታስራ በስፒከርም አንቺ አዳኝ ልጅ ነሽ፣ በወልፎች ብትነከሺ ምን ያረጋል አባትሽ? እስኪ አሊሰን ይህን ነገር ቆም ብለሽ አስቢም እያለም አጋቹ ሰውም እየጠየቃት አሊሰንም በጭንቀት መመለሰው ማታ የምታደርገው ግራም ሲገባት ክሪስም የታሰረበትን ገንጥሎ ስልኩንም ቅድም ካየነው ሞተረኛ ወጣትም ተቀብሎ እሱ እንደሆነ ይህን እያደረገ ያለው ልጁም ያሳያታል። አሊሰንም አባት በዚህ መልኩ ነው ወይ ልጁን የሚያናግረው እያለች ትበሳጭበታለች። ክሪስም እያሰለጠንሽ ነው በማለት በባለፈው ክፍል ላይ ራሷ አስወንጭፋ በቀስት ፖሊሱን የመታችበትን ቀስት እያሳያት ቀስቱንም አውጥቶ በማሳየት ይህንን ቀስት የምንጠቀመው ለዌርወልፎች ነው፣ ለምን እንደሆነ ታውቂያለሽ ወይ? እስኪ ያወጡት ቶሎ ማገገም ስለማይችሉ ነው በማለት በንዴት ቀጣይ ጨረቃ ሙሉ ስትሆን አይዛክን ካገኘ ነው እንገሏለንም ሲላት አሊሰንም ይህ ትዕዛዝ የጄራርድ ነው ወይም ስትል ክሪስም አይደለም እኛ ወንዶች ሰልጥነን ለፍልሚያ ራሳችንን ብናበቃም እናንተ ሴቶች ግን እናንተ ሰልጥናችሁ ከጎናችን ሆናችሁ ነው እምትመሩን። ስለዚህ የዚህ ውሳኔ ወሳኟ እናትሽ ናት። አንቺም ወደፊት ሰልጥነሽ መሪ መሆንሽ አይቀርም እያላት ለአሁኑም የታሰረችበትን በጥሳ እንድትወጣ የቀስቱን ስባሪም ሰጥቷት ራሷን ነፃም እንድታወጣ ሰዓትም ይዞላት ከወጣቱ ልጅ ጋርም እዛው ትቷትም ይወጣል። ከ2 ሰዓት 30 ደቂቃ ትግልም በኋላ አሊሰንም ራሷን ነፃ ማውጣታ ስትወጣ ሞተረኛው ወጣትም ውጭ ላይ ቶሎ ጨረሽ፣ እኔ 3 ሰዓት ነበር የፈጀብኝ እያለ ፈገግም እያስባላትም ትሄዳለች። ልክ እሷ እንደሄደች ግን ሞተረኛው ከጀርባው የሆነ ነገር ሸርክቶት ራሱን መቆጣጠርም ከብዶት ራሱንም ስቶም ይወድቃል። እኛም እሱን የሸረከተው አውሬ እጁን እያየን ያ እነስካትን ያጠቃቸው አውሬ እንደሆነና አሁንም ማን ምንነቱን ግራ እንዳጋባንም እንቀጥላለን። ወዩ በዚሁ ትዕይንታችን በንጋታው ቤከን ሂልስ ትምህርት ቤት ላይ ወስዶን እዛም በስፖርት ክፍለ ጊዜ መንጠላጠል እየተለማመዱ ስካትና አሊሰንም እየተቃለዱ በቀላሉ ተንጠላጥለው ሲጨርሱ በቀጣይ ስታይል ስም ኤሪካ ከተባለች ተማሪ ጋር ተመድቦ እሱም ቀለል አድርጎ ቢጨርስም ኤሪካም ከፍታ ትፈራለችና ገና ትንሽ እንደወጣችም ጨንቋት ማልቀስም ጀምራ ሁሉም ተሰብስበው እየሳቁባት አስተማሪያቸውም ታዲያ ዘላ እንድትወርድ ምንም እንደማትሆንም ነግሮም አሳምኗት እሷም እየፈራችም ዘላ ወርዳ እንደዛው እየተሳቀባትም ትሄዳለች። እነስካትም አዝነው ያያታል። ከክላስ በኋላ ግን ኤሪካ ማንም ሳያያት የፈራችው መንጠላጠል ብቻዋን ስትጋፈጠው እናያታለን። እነስካት ጋም አሰልጣኛቸው ሁሉንም ሰብስበው አይዛክ ጠፍቷል፣ አንዳችሁ ካያችሁት ወዲያው ለኔ ሪፖርት አድርጉ እያላቸው ወደ ቢሮ ይገባል። ስታይልስና ስካትም ስለ አይዛክ ዴሪ ከዚህ በኋላ ይጨነቅ እየተባባሉ ሲያልፉ ጃክሰንም ሰምቷቸው ይደናገጣል። ኤሪካም ጋም ስንመለስ እሷም ታዲያ በድፍረት ያንን መንጠላጠል እየተንጠላጠለችም ብትወጣም አሁንም ፍርሃቷም ተነስቶባት ተንቀጥቅጣ ራሷንም ትስታለች። ውጭ ያለው ስካትም ያታውቆት ለጥቂት እዛ ደርሶ ከመውደቅም ያተርፋታል። እዛው ለማረጋጋትም ሞክረው በፍጥነት ወደ ሆስፒታልም እንድትወሰድ ያደርጋሉ። እዛም የስካት እናትም አክማት እናም እንድትረጋጋም ካረገቻት በኋላ ኤሪካም ለእናቴ እንዳትናገርብኝ እያለች እየለመነቻት ልክ የስካት እናት እንደወጣች ግን አንድ ሰው ኤሪካን ከና አልጓ የጎተተም አውጥቷት ወደ ሌላ ክፍልም ሲያስገባት እያየን ያም ሰው ዴሪክ ነበርና እሷም ስታየው ተደናግጣ ማንና ምን ፈልጎ እንደሆነም ትጠይቋለች። ዴሪክም ታዲያ ወደ እሷ እየተጠጋ
በፊት ላይ በሽታዋ የሚያመጣባትን ችግር ሁላም እየጠየቃት የጋራ ጓደኛ አለን ብለሽም አስቢውም እያለ ስለ ራሱም እየተናገረ ይህ በሽታሽ፣ ፍርሃትሽ፣ ሁሉ ነገርሽ ሳይቀር እንዲጠፋ እንደውም የተሻለም ሰው መሆን ትፈልጊያለሽ ወይም ይላታል። ኤሪካም እየተደሰተች እንዴት ብላም ስትጠይቀው ወደ ራሱ እያቀረባት አይኑን ወደ አልፋ ዌርወልፍነትም እየቀየረ እንደዚህም በሚል ሊነክሳት ይዘጋጃል ብለው። በሌላ በኩል ጃክሰንም የባዮሎጂ ክፍለ ጊዜም ላይ ካሜራማኑ ማትም ወደ እሱም አመርቶ ካሜራን ምን አድርገ ከሆነው ሌንሱን ሰበርከው እኮ እያለ ሲጨቀጭቀው ጃክሰን ይከፈልካል በሚል ትኩረቱን የአንድ የባዮሎጂ ምርምር ቪዲዮም ላይ ሆኖ በቪዲዮም ላይ አንዳንድ ሰዎች ለበሽታ እንዲሁም ለተለያዩ ነገሮች የማይጋለጡ እንደሆነም ሲሰሙ ወደ ሊዲያ በንዴት ዞሮም እያየ ከክላስ በኋላም ተንደርድሮ ሄዶ አስቁሟት፣ አንቺ እስኪ የትጓን የተነከሽው አሳይኝ፣ አንቺ መቀየር ነበረብሽ፣ ለንክሻው አንቺ ሰውነትሽ መቋቋም ስለሚችል ነው ያልተቀየርሽው፣ አንቺ ነሽ ወደ እኔም ያስተላለፍሽብኝ፣ ምኞቴን ሁላም ያበላሸሽብኝም እያለ ግራም እያጋባ ተናግሯት ይሄዳል ጃክሰን። ሊዲያም በዛ ልቧ ተሰብሮ ወደ መጸዳጃ ቤት ገብታም ስታለቅስ አንድ ባዶ እግሩን ያለ ሰው መጥቶ ሲቆም ማይታ ይህ የሴቶች መጸዳጃ ቤት ነው ብትሎም ዞሮም ይሄዳል። በሩን ከፍታ ስትከተለው ሰውየውም ትምህርት ቤት ውስጥ የተሰቀሉትን ዋንጫዎች መሃልም አንደኛውን ብቻ ተኩሮም ማይቶ እንደዛው ፊቱን እንዳዞረም ሲሄድም ማይታ ያየውን ዋንጫ ሄዳ ስታየው ፒተር ሄል እንደሚል አይታ የዛኔ ፒተር ሄል የጎዳት ሰዓት ድቅን እያለባት አሁንም በጭንቀት ታለቅሳለች። ስታይልስ ጋም ሄደን ከአንድ ብቸኛ ከሆነ ቦይድ ከተባለ ተማሪም $50 የሆነ ምንነቱን ገና እኛም ያላወቅነው ቁልፍም ተቀብሎ ወደ ስካት ጋም እንዳመራ እዛውም ያቺ አይናፋር የነበረችው ኤሪካ ፍጹም ተቀይራ ሙሉ ደፋር ሆና ፏፈሽም ብላ ወደ ውስጥ ገብታ ተማሪዎችን አማላም ስትወጣም አይተው ሊዲያ ሳትቀር ያየችውን ማመን ያቀታታል። ዋው ኤሪካ! ስካትና ስታይልስም ሮጠው ተከትለዋት ሲወጡ ውጭ ላይ ከዴሪክ ጋር በሱ መኪና ስትሄድ ማይተው ስካት ይበሳጫል። አመሻሽ ላይም የሚሰራበት የእንስሳት ሐኪም ቤት ውስጥም እያጸዳዳም ሳለ ዕቃ ተሰብሮበት አሰሪው ሐኪሙ ዶክተር አለንም በዛ እያይዞ ምክር እየመከረው ነገሮች እንደዚህ ሲሰባበሩ ሁሌ ተበላሹም አይደለም፣ አንዳንዴም ራሳቸውን ለተሻለ ነገር ሊቀይሩም ይሆናልም ብሎም መክሮት ስካትም አያይዞ ባለፈው እናወራበታለን ያልከውን ጉዳይ አሁን ብናወራበትስ ቢለውም ዶክተር አለን ነገሩን ደባብሶም እያለፈው የደሞዝ ጭማሪ ነው ወይ በማለት ያላወቀም መስሎት ደሞዝ ጨምሮለት ይወጣል። እና አሊሰን ቤትም ዛሬ ከሊዲያ ጋር ቤት ልናጠና ነው ወተንም በሚልም ለመዝናናት አስበው አባቷ ክሪስም ታዲያ ጠርቷት ሊዲያ ላይ የተፈጠረውን ታውቂያለሽ፣ ስለዚህ በአይነ ቁራኛ ተከታታያትም እያላት አሊሰን ግን ዞራ ፎታ እየተነሳች ያለችውንም ፈታ እያለች ያለችውን ሊዲያን እያየች ለእኔ ምንም አልሆነችምም ትለዋለች። ከቤት እንደወጡም ከስታይልስና ስካት ጋም ተገናኝተው ለካ ቀን ስታይልስ ከቦይድ የተቀበለውን ቁልፍም ቦይድ የሚሰራበት የበረዶ መንሸራተቻ ቦታም ስለሆነ እሱን ከፍተው ገብተው እንደ ዴትም አስበው እየተንሸራተቱ ለመዝናናት ጫማዎቻቸውንም መቀየር ይጀምራሉ። ስታይልስም ሊዲያን ለማስደሰት የተቻለውን ሁላም እየሞከረ ለብርዱም የምደርበው ልብስ እንዲሁም ቸኮሌት እየሰጠም ቆይቶ ስለኛ እስኪ እናወራ እያለ ዳር ቢላትም ሊዲያም ስካትና አሊሰን ያምራሉ እያለች ችላም ብላው ወደ መንሸራተቱ ትገባለች። በመንሸራተቱም ላይ በጣም ጎበዝ እንደሆነችም እያየናት ስታይልስንም ስታፈዘው በተቃራኒው ስካት ምንም እንደማይችልና አሊሰን ልታለማምደው እየሞከረች 10 እየወደቀም ጨርሰው ፎቶ ሊነሱ በወጡም ሰዓት ሊዲያ ሆይም ታዲያ መንሸራተቻው በረዶም ላይ የተዘራ ወልፍስ ቤን የተባለውን አበባ ማይታ ግራ ተጋብታ ተከትለው ሜዳ የተተከለም ጋር ደርሳ በረዶን ስትጠርገው ውስጥ የፒተር ሄል ሬሳ ተነስቶ እየጮህባት ያንም ታይቷት ቀውጢት አድርጓለች። ፎቶ እየተነሱ የነበሩት አሊሰንና ስካትም ተደናግጠው ሮጠው እዛ ሲደርሱ ስታይልም ሊዲያን ይዟት ሊያረጋጋት ሲሞክርም እያዩ ግራም ተጋብተው ይመለከታሉ። በቀጣይ ቀን ትምህርት ቤት ላይ ስካትም ወደ ኤሪካ ጋር አምርቶ ዴሪክ ቡድኑን ሙሉ እንዲሆን ሰው እንደሚፈልግ አውቃለሁ፣ ቀጣይስ ማንን ተማሪ ሊቀይር ነው ያሰበው ንገሪኝ ቢላትም ኤሪካ ግን አንተ አለከን ይበቀናልም እያለች እሷ ደግሞ ድሮ በነበረባት ፍርሃትና በሽታም ሳቢያ የደረሰባትን ግፍና ስቃይም እያስታወሰች አሁን ያ ሁላ ተቀይሯልን ብላ ወደ እሱም ይበልጥ እየተጠጋችም ታወሯለች። ከርቀትም አሊሰን ይህን መቀራረብ ማይታ ተበሳጭታ ስትሄድ ስካትም ያንን አይቶ ኤሪካን በንዴትም ተናግሯት ገፍቷትም ያረቃታል።
እና አሊሰን ቤትም ታዲያ የአሊሰን እናትም ቤቱን እያስተካከለች ሳለች ለአሊሰን ከስካት የተጻፈውን ያፈቅርሻለሁ ወረቀት አግኝታ በንዴት እሱንም ይዛ እጇን ሆን ብላ አሸርክታ ወደ ሆስፒታልም ከሄደች በኋላ በስካት እናት እየታከመች በወሬ ስለ ስካት ጠይቃታለች። የስካት እናትም ነገሩ ምንም ሳይገባት ስካት እንደ ሁሉም ወጣት ተማሪዎች ነውም በማለት ከአሊሰን ጋር ቢለያዩም የተለያዩም አይመስሉም፣ ልቡ አልተጎዳም ወይም ደግሞ ስሜቱን መደበቅ ላይ ጎብዘዋልን ብላም ስትናገር የአሊሰን እናትም እንደሰማች ልጇ አሊሰን ከስካት ጋር አለማቆሟን በዚህ ብቻ ማረጋግጣ ትበግናለች። ትምህርት ቤት ላይም አሊሰን ወደ ስካትም አምርታ ጀርባዋንም ሰታ እያወራችው እሱም ከኤሪካ ጋር ምንም ነገር የለንም ቅናት ይዞሽ ነው እያለ እየቀለደ ቢናገርም አሊሰን ግን አልቀናውም። ባይሆን ኤሪካ በዴሪክ እንደተቀየረች አውቄያለሁ። ዴሪክ መጀመሪያ አይዛክን ከዛ ኤሪካን ምን እያደረገ እንዳለ ግልጽ ነው። እኔ ከእኔ ቤተሰቦች ጋር እሱ ጦርነትም ሊጀምር አስቧል። አንተም በዚህ ነገር ውስጥ በጭራሽ ጣልቃ እንዳገባም ስትለው ስካት ታዲያ አለመግባት አልችልም፣ ኖርማል መሆን ይከብደኛል ስላልሆንኩም ሲላት በንዴት እኔ ኖርማል ሳይሆን በህይወት እንድቆይልኝ ነው የምፈልገው ብላ ተናግራውም ትሄዳለች። ስታይልስም ወደ ስካትም መጥቶ ቦይድ እስካሁን ትምህርት ቤት ላይ አልመጣም። ምናልባት ዴሪክ እሱንም ሊቀይረው እንዳይሆን ግን ከቀየረው ለቦይድ ሁሉም ተማሪዎችም ስላገለሉት ለእሱ እንደ ኤሪካ ከፍም ካለ ጥሩ ነው እያለም ሲናገር ስካትም በንዴት እሱ የወልፍስ ቤን አበባ ያለበት ቀስት ጭንቅላቱ ላይ ሲሰካ ነው የሚገባክ እያለም እየተናገረው ፍለጋቸውንም ይጀምራሉ። ጃክሰን ዌይም በቀጣይ ዴሪክ ቤት ድረስ አምርቶ በሩን እያንኳኳ ለምንድን ነው ይህ ነገር ለእኔ ያልሰራልኝ እያለ እየጠየቀ መልስ ያጣ በሩን በርግዶ ወደ ውስጥም ሲገባ ባልጠበቀው መልኩ ክሪስና ሌሎች የታጠቁ አዳኝ ሰዎችም ሽጉጣቸውን ደቅነው ጠብቀውት እየበረገገ ክሪስም ወደ እሱ ተጠግቶ እዚህ ምን ትሰራለክ? የማይገባክን ነገር ለማግኘት እየጣርክ ከሆነ እኛም አንፋታክም። አሁን ያለክ ነገር ይበቃ ካል በማለት መክሮ ዳግመኛ እንዳይመለስ አስጠንቅቆት ያስወጧል። እንግዲህ እንዲህ እያለ የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ፊልም ወዳጅ ቲዩብ እና አፍሪ ፊልምስ ላይም የሚገራርሙ ሙቪዎች እየለቀቅን ነው። እየሄዳችሁ ሰብስክራይብ እያደረጋችሁ ጉምጉሙ። ይመቻችሁ። ስታይልስም ቦይድ ቤትም ብቻውን አመርቶ የኑር አይኑር ቤታቸውን እያንኳኳም ሲፈልገው ከኋላ ኬት መጣች ሳይባል ኤሪካም ድቅን ብላ አስደንግጣው ምን ፈልጎ እንደመጣ ያፋጠጠች። እሱም ታዲያ አስቀይሶ ሊያልፋትም ሊሄድም ሲል በመነቀለችው በራሱ የመኪናም እቃ አናቱን ብላ ራሱን ታስተዋለች። የእንስሳ ሐኪሙ ዶክተር አለንም ስራ ቦታው ላይ ሰው እንደገባም አላርሙ ነግሮት እዛም ለሶዶ ውስጥም ሲገባ ባልጠበቀው መልኩ አዳኙ ክሪስ በዛ በአውሬ የተገደለበትን ሞተረኛውን ወጣትም ይዞ መጥቶ እያሳየው ምን እንደገደለው እስኪ ንገረኝም ይለዋል። አለንም ይህ የእንስሳ ክሊኒክ ነው ረሳከው ወይ ቢለውም ክሪስ ቀበል አድርጎ አዎ አውቃለሁ፣ ግን አንተ ከዛ በላይ እንደሆን ሁላችንም እናውቃለን የሚለዋል። ስካትም ቦይድ የሚሰራበት የበረዶ መንሸራተቻ ቦታም ሲሄድ አግኝቶት ዴሪክን አግኝተከው ሁሉንም ነገር ነግሮ ካል ወይም ሲለው ቦይድም አዎ ስለ አዳኞቹ ሳይቀር ነግሮኛል። እኔም እዚህ ትምህርት ቤት ላይ ተገለዬ ብቸኛ ተማሪ መሆን ሰልችቶልኛልም በሚለውም ሰዓት ስካትም ከዴሪክ የተሻለ ስንት ጓደኛ እያለ ለምን እሱም በሚለው ሰዓት እዛው ዴሪክ ኤሪካንና አይዛክን አስከትሎም ደርሶ እንዲህ ልትንቀኝም አይገባም፣ ምን አደረግኩ? ይኸው የሰራሁትን ተመልከት በማለት ኤሪካ ህይወቷ ሙሉ ለሙሉ እንደተቀየረ አይዛክም ወንጀለኛ ከመባሉ ሌላ ሁሉም ነገሩ አሪፍ እንደሆነለትም ተናግሮ ለሁለት ሊፋለሙትም ሲሉ ስካትም የፍትሃዊ ፍልሚያማ አይሆንም ብሎም ተናግሮ ለኔ ሳይሆን ለነሱ እከብዳቸዋለሁ እያለ ለብቻው ወደ ዌርወልፍነትም ተቀይሮ ይፋለማቸዋል። ስካትም እንደጎረው ሁለቱንም ዘርጋግፏቸው መሬትም ጥሏቸው ዴሪክ የራሱን ኃይል ለማሳደግ ለማጠናከር እንጂ እናንተ መጨረሻ አይፈልጋችሁም እየተጠቀመባችሁ ነው በማለት ወደ መሬት አንሸራቶ ወደ ዴሪክ ይመልሳቸዋል። ዴሪክን በንዴት ልክ ነው ኃይሌን እያጠናከርኩባቸው ነው ብሎት ራሱን ወደ አልፎም ቀይሮ ከልክ በላይ ስካትን እየቀጠቀጠና እየቧጠጠው ስካትም ራሱን ለመከላከል ቢሞክርም አቅቶት መሬት ወድቆ ደም በደም ሆኖ ለቦይድም ተው አትቀላቀላቸው ይቅርብክ ቢለውም ቦይድ ግን የተነከሰበትን ቦታ ማሳይቶት ለዛም ረፍዷልም በማለት ትተውትም ተከታትለው ቦታውን ለቀውም ይወጣሉ።
በስተመጨረሻም ትዕይንቶቹ ላይ ስታይልስም ራሱን ከሳተበት ቦታም ሲነቃ ቆሻሻ ገንዳ ውስጥም በኤሪካ ተጥሎም እንዳለም እያየ ተበሳጭቶም ይወጣል። ስካትም በዴሪክ የተቧጨረበትን ቦታም ቶሎ አልድንም ብሎት ግራ እየተጋባ ወደ ስራ ቦታውም ሲገባ ዶክተር አለንም ጠብቆት ቶሎ አልድን ያለክ ከአልፋው ስለተቧጨርክ ነው በማለት ያንን በማያውቁት ፍጥረት የተገደለውን ሰው ሬሳም እያሳየው አሁን ስላልከኝ ጉዳይ የምናወራበት ሰዓት ደርሷል ይሏል። እስካትም በሚያየው ነገር ይደናገጣል። ጃክሰን ሆዬ በንዴት ሜዳ ወርዶ ሲለማመድም ቆይቶ መኪናው ጭቃ ውስጥም ገብታ አልነሳም ስላለችው ከኋላ ሊገፋም እየሞከረ ሳያስበው ለብቻው ያንን የሚያክል መኪና ብድግ አድርጎት ለራሱም የሆነ ኃይል እንዳለውም ተረድቶም ይደሰታል። ወዮ ምን ይሆን ኃይሉ? እና እንዴት ነው ፊልም ወዳጆች? ቲን ወልፍን እየተመቻችሁ ነው? በቀጣይስ ምን ይፈጠር ይሆን? ቀጣዩ ክፍል ቶሎ እንዲለቀቅ ይቺን ቪዲዮ አነስ ያለች 550 ላይክ ብቻ ዛሬውኑ አስገቧት። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።